ዘላለም አንኖርም። ህይወትን ልናጣጥም አይደለም የመጣ ነው። ነገ ሟቾች ነን። የዱንያ ህይወት የከፋውም የደላውም ያገኘውም ያጣውም በሰላም ባለበት አካባቢ የኖረውም ጦርነት በታመሰበት ስፍራም ያለው አንድ ቀን መሞቱ አይቀርም። ኩሉ ነፍሲን ዛኢቀቱል መውት፣ እያንዳንዲቷ ነፍስ ሞትን ቀማሽ ነች። ሁሉም ከሞት በታች ነው። ከሞት በላይ የሆነ የሞት ፈጣሪ የሆነው አላህ እንጂ ሌላ ማንም የለም ነው ያለው። ነፍስ የተባለ በጠቅላላ ማለት ነው። ጂኖች አይቀርላቸው፣ ሐተል መላኢካ መላእክትም ቢሆን አይቀርላቸው። በቀንዱ ወይም በጥሩምባው የተነፋ ጊዜ ፈሳዒቀ መን ፊ ሰማዋት፣ በሰማይ ውስጥ ያሉ መላእክቶች በድንጋጤ ይወድቃሉ፣ ይሞታሉ ማለት ነው። ስለዚህ የማይሞተው የሞት ፈጣሪ የሆነው አንድ አላህ ብቻ ነውና ነፍስ ሁሉ ሞትን ቀማሽ ነች። ወኢነማ ትወፈውነ ኡጁረኩም፣ የሥራዎቻችሁ ምንዳ በተሟላ መልኩ የሚሰጣችሁ የምትመነዱት የውሙል ቂያማ፣ በዕለተ ትንሣኤ ሙታን ሁሉ ከመቃብር በሚቀሰቀሱበት ቀን ነው። ታዲያ የዛኔ ፈመን ዙሕዚሐ ዐኒ ናሪ ወኡድኺለ አልጀና፣ ከጀሃነም እሳት እንዲርቅ የተደረገና በአላህ ተውፊቅ ጀነት የተገባ ሰው ይላል ጌታችን። አላህ ከነሱ ያደርገን። ለጀነት የሚያበቃ ስራ የለንም። በራህመቱ ግን አላህ ከጀነት ሰው ይበለን። ከጀሃነም እሳት የተራቀና በኔ ረህመት ጀነት እንዲገባ የተደረገ ሰው ፈቀድ ፋዝ ይላል። በርግጥም ስኬታማ እድለኛ ሆነ ይላል። ትልቁ እድል ማለት ከአላህ ቁጣና ቅጣት ድኖ የዘላለም ህይወት የሆነውን ጀነትን መውረስ ነውና። የዱንያው እስከተባለ አላህ ቀጥለው ምን አለ? ወመል ሐያቱ ዱንያ፣ እቺ የዱንያ ህይወት እኮ አይደለችም ይላል አላህ። መጀመሪያ ስያሜዋን ራሱ ዱንያ ብሎ